የመደመር መንግስት የተሰኘው ጠቅላይ ሚኒስትር አብይ አህመድ አራተኛ መጽሐፍ በትናንትናው ዕለት በተመረቀበት መድረክ ራሳቸው ጠቅላይ ሚኒስትሩን ጨምሮ አማካሪያቸው ጌታቸው ረዳ ያስተላለፏቸው መልእክቶች እጅግ በአነጋጋሪነታቸው ቀጥለዋል። ጌታቸው የመደመር መንግስትን መጽሐፍ አስመልክተው ባቀረቡት ገለጻ የአንድ ሐሳብ የመጨረሻ አዋጭነት የሚረጋገጠው መሬት ላይ ለሚታዩ ችግሮች የፖሊሲ ህግ ማዕቀፍ ተግባራዊ ማድረግ ሲችል ነው ሲሉ ተደምጠዋል። ከአሳሰብ ባሻገር መጽሐፉ በቁጭት የተነሳ መሆኑም ነባሮቹን እያፈረሱ ከመሄድ ይልቅ ባሉት አዎንታዊ ነገሮችን እየጨመሩ መሄድ የሚለው ሐሳብም በጎ ነው የሚል እምነት አለኝ ብለዋል። የመደመር መንግስት ባህሪያት በሚል የቀረቡትንም አንዳችንም ቢሆን ልንሞግታቸው የማንችላቸው ሐሳቦች አሉ የሚሉት ጌታቸው እነርሱንም ሲዘረዝሩ ምናባዊ ከፍታ የማድረግ አቅምን ማሳደግ፣ የኢኮኖሚ መዋቅር ሽግግር መምራት የሚሉትን ጠቅሷል። መጽሐፉ ደራሲ ጠቅላይ ሚኒስትር አብይ አህመድ በተለይ ባደረጉት ንግግር ደግሞ ቀይ ባህር አይቀሬ መሆኑን ከታላቁ ህዳሴ ግድብ ጋር በተገናኘ ጠቅልለው ሊወስዱት ነው በሚል ለቀረበባቸው የድል ሽሚያ ምላሽ ሰጥተዋል። ሰፋ አድርገን እንመለከተዋለን። አብረን እንቆይ። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ የመደመር መንግስት እሳቤ በአገራዊ ማዕቀፍ ቃኝተውበታል በተባለው ገለጻቸው ለረጅም ጊዜም በእውቀት ላይ የተመሰረተ ጽሑፍ ትንታኔ ከራቅም በኋላ መጽሐፉ ላይ አስተያየት ለመስጠት እድሉን በማግኘታቸው ምስጋናቸውን በመቸር ይጀምራሉ። በተሰጣቸው ርዕስም መጽሐፉ አገሪቱ አሉባት የሚሏቸውን ችግሮች በደንብ የዳሰሰ ከመዳሰስም ባለፈ የመፍትሄ አቅጣጫዎችንም ያስቀመጠ ነው ሲሉ አወድሰዋል። ችግሮቹንና መፍትሄዎቹን ከማስቀመጡ አኳያ በእንዲህ አይነት መልኩ ብቻ ሳይሆን በፓርላማም ጭምር መነጋገሪያ ሊሆን ይገባል ሲሉ ተደምጠዋል። የመደመር መጽሐፍ የመጀመሪያውን ቅጽ አንብቤዋለሁ የሚሉት ጌታቸው ረዳም ንባባቸው ግን ትኩረት ያደረገው አቃቂር ለማውጣት መሆኑን አልሸሸጉም። ከ3 ዓመታት በፊት ማለትም እርሳቸው የህወሓት ፊት በነበሩበትና ከፌዴራል መንግስቱ ጋር በሚዋጉበት ጊዜ ጠቅላይ ሚኒስትሩን በተለያዩ ገለጻዎች በመወረፍ ረገድ የሚተካከላቸው እንደሌለ ተደጋግሞ ተገልጿል። የቀድሞ የአብይ ባላንጣ የዘንድሮ አማካሪ ጌታቸው ሲቀጥሉ መጽሐፉን ቢያነቡትም አወጣዋለሁ ያሉትን አቃቂር በወጉ ለብዙሃኑ ተደራሽ አለማድረጋቸውን በእርሳቸው አገላለጽ ኮሚኒኬት ሳያደርጉት የቀሩት ተፈጥሯል ባሉት ችግር ማለትም ወደ በረሃ በመግባታቸው ምክንያት መሆኑን አስረድተዋል። ሲቀጥሉም ከእርሳቸው ቀድመው በቀረቡት የሰርከስ ትርኢትና ፍጹም አሰፋ አቅርበውታል ባሉት ገለጻ ውስጥ 5 ነጥቦች እንደሚገኙ አመልክተው ከነዛ ውስጥ ግን የተቸነከረው የሚባሉት ትውልድ ምድብ ውስጥ እንደማልገኝ እርግጠኛ ነኝ ብለዋል። እርሳቸው በግልጽ አይናገሩት እንጂ የተቸነከረ የሚለው ስያሜ የቀድሞ አጋሮቻቸውን የህወሓት አመራሮች መሆኑን መገመት እንብዛም ለስህተት አይዳርግም። ጌታቸው ባለፈው ዓመት መጋቢት ወር ላይ በአዲስ አበባ ሸራተን አዲስ ሆቴል በሰጡት ጋዜጣዊ መግለጫም ሆነ ከዛ በኋላ ባደረጓቸው ቃለ ምልልሶች የህወሓት ጥቂት አመራሮችን ቆሞ ቀር፣ ወንጀለኛ፣ የጥቅም ትስስር ያላቸው፣ የተቸነከሩ በሚሉ ቃላት ሲገልጿቸው ተሰምቶ ያውቃሉ። በእርግጥ የህወሓት ሰዎችም እርሳቸውንም በተቃራኒው በካሃዲነት እንደሚፈርጇቸው ይታወቃል። 30 ደቂቃን የተሻገረ ንግግራቸው ሲቀጥል በዚህ መጽሐፍ ውስጥ የሀገር ለውጥ በምናስብበት ወቅት የመሰረተ ልማት ዝርጋታ፣ የተቋማት ግንባታ የሚወስዱት የራሳቸው ጊዜ አለ ይላሉ። ዋናው ትኩረት መሆን ያለበት የመቶ ሚሊዮን የሺህ ዓመታት ታሪካችን ስንገመግም የሚገባንን ነገር ማግኘት ሳንችል ቀርተን አሁን ባለንበት ሁኔታ ውስጥ ያስገቡንን ነገሮች በትክክል መመርመርና ለነዚህም ብቃት ያለው መፍትሄ ለማስቀመጥ የሚያስችል የሐሳብ ሽርሽር ማድረግ መቻል ነው ብለዋል። ከዚህ አንጻር ዋናው ትኩረታችን አሳሰብ ላይ መሆን አለበት ብሎ ስለሚጀምር በላዕላይ መዋቅር ላይ የሚታዩ ችግሮችን መፈተሽ አለብን ብሎ ስለሚጀምር ፈለግንም አልፈለግንም በዝርዝር ጉዳዮች ተግባባንም አልተግባባንም ሀገራዊ ማዕቀፉን ሊያገለግል የሚችልበትን ዋናውን መሰረታዊ ቁም ነገር ይፋ አድርጓል የሚል እምነት አለኝ ሲሉ ተደምጠዋል። ስለ መጽሐፉ ያላቸውን አተያይ ሲቀጥሉ በዚሁ ጽሑፍ ውስጥ የራስን አቅም ስለመጠቀም፣ ሚዛን ስለመጠበቅ፣ ስለ አቃፊነት መደፍጠጥን ስለማስወገድ፣ ጥቅል ፍረጃና ጽንፈኝነትን ስለማስወገድ የተነሱት ነጥቦች የሚጣል ነገር የላቸውም ሲሉ አሞካሽተዋል። በመንግስትና ገበያ ሚና መሃል ያለውን ሚዛን ከመጠበቅ አንጻር የተነሱ ሐሳቦችም የዛኔ ያህል የሚያስገርሙ ናቸው ሲሉ ተናግረዋል። አንድ ሐሳብ ሲመጣ ሀገራዊ ማድረግ ከተፈለገም አንደኛ የሀገሪቱን ችግሮች በውል መረዳት መቻል አለበት። ሁለተኛ የህብረተሰቡን መስተጋብር በትክክል መገንዘብ መቻል አለበት። በወልና በግል መብቶች መካከል ያለውን ሚዛን በትክክል ማሳየት መቻል አለበት። የጋራ ሴቶችና የዳር ወይም ፔሪፌሪ ስሜት የወለዳቸውን ነቅሶ ማውጣት አለበት። ሁሉንም የኢኮኖሚ ዘርፎች ተረድቶ ሁሉንም አሳታፊ በሆነ መልኩ ወደ ፖሊሲ ማዕቀፍ ለማውረድ በሚያስችል ዝግጁነት ማሳየት መቻል አለበት። በመንግስትና በግል ዘርፍ የተናጠልም የትብብርም ኃላፊነት ላይ በግልጽ ማስቀመጥ መቻል፣ የኢትዮጵያውያን የሥራ ባህል ግምት ውስጥ ባስገባ መልኩ ይህንን ለማሻሻል የሚያስችሉ ነገሮችን መጠቆም መቻል አለበት ሲሉና
በእነዚህ እርሳቸው ባስቀመጧቸው መዘርዝሮች ሲታይ መጽሐፉ እነዚህን ነገሮች እስካሟላ ድረስ ሀገራዊ ማዕቀፍ ሆኖ የማያገለግልበት ምክንያት የለም ብዬ መግለጽ እፈልጋለሁ ብለዋል። የአንድ ሐሳብ የመጨረሻ አዋጭነት የሚረጋገጠው መሬት ላይ ለሚታዩት ችግሮች የፖሊሲ የህግ ማዕቀፍ ተግባራዊ ማድረግ ሲችል ነው ሲሉ ተደምጠዋል። ከአስተሳሰብ ባሻገር መጽሐፉ በቁጭት የተነሳ መሆኑ ነባሮቹን እያፈራረሱ ከመሄድ ይልቅ ባሉት አዎንታዊ ነገሮች ላይ እየጨመሩ መሄድ የሚለው እሳቤም በጎ ነው የሚል እምነት አለኝ ብለዋል ጌታቸው ረዳ። የመደመር መንግስት ባህሪያት በሚል የቀረቡ አንዳችንም ቢሆን ልንሞግታቸው የማንችላቸው ሐሳቦች አሉ የሚሉት ጌታቸው እነርሱንም ሲዘረዝሩ ምናባዊ ከፍታ፣ የማድረግ አቅም ማሳደግ፣ የኢኮኖሚ መዋቅራዊ ሽግግር መምራት የሚሉትን ጠቅሷል። ጠቅላይ ሚኒስትር አብይ አህመድ በኩላቸው ባደረጉት ንግግር የተለያዩ መልእክቶችን አስተላልፈዋል። አንድ ሰዓት ሊደፍን 6 ደቂቃዎች ገደማ ብቻ በቀረው ንግግራቸው በተለይ ስለ ቀይ ባህር ያነሱት ጉዳይ ትኩረት የሚያሻው ነው። ዛሬ የኛ የሆነውን ቀይ ባህር መልሶ ለመጠየቅ የሚሰጋ የሚጠራጠር ትውልድ መፈጠሩ የስነ ልቦና ስብራት አካል ነው ሲሉ በይነዋል። ትውልዱ አንችልም ብሎ ነው የሚያስበው ያሉት አብይ እኔ ግን ላረጋግጥላችሁ ይላሉ። ኢትዮጵያ ትችላለች ሲሉ በከፍተኛ ድምጸት ሲናገሩ ታዳሚዎቹም በጭብጨባ አጅበዋቸዋል። ይህንን የእንችላለን መንፈስ ያስደገፉት ደግሞ ከስዊዝ ካናል ጋር በማገናኘት ነው። የዛሬ 155 ዓመት የስዊዝ ካናል በጀግኖች ልጆቻቸው መስዋዕትነት ያሳኩ ሰዎች ዛሬ እፎይ ብለው በአመት በትንሹ $10 ቢሊዮን ላፍ ያደርጋሉ ሲሉ ይገልጻሉ። ስዊዝ ካናል ሲሰራ እዚህ ኢትዮጵያ ውስጥ ወይም ደቡብ አፍሪካ አሊያም ናይጄሪያ የሞቱ ሰዎች ነበሩ። ሰው ይወለዳል፣ ያድጋል፣ ይሞታል፣ ግን ታሪክ የላቸውም ብለዋቸዋል። ስዊዝ ካናል ሲሰራ በሐሩር በምግብ ማጣት በመድኃኒት እጥረት ምክንያት የሞቱት ሰዎች ግን ዛሬም ታሪካቸው ሕያው ነው ሲሉ በንጽጽር አቅርበዋል። አብይ ቀጥሏል። ከኔና እናንተ መሃል የማይሞት ወይም ዘላለማዊ ሕይወት የሚጎናጸፍ አንድም ሰው የለም። እኔም እናንተም ሟቾች ነን። የማይሞት ታሪክ ሰርቶ የሞተ ሰው ለዘላለም ስሙ በትውልድ መካከል የሚተላለፍ ስለሚሆን ኢትዮጵያን የሚያህል ሀገር ዙሪያውን ተከባ ለልጆቻችን መሸጋገር አለበት ብሎ ማመን ተገቢ ሳቢ አይደለም ሲሉ ተችተዋል። ይህን ለማሳካት ይላሉ ጠቅላይ ሚኒስትሩ ማለትም የቀይ ባህር ተጠቃሚነትን ለማረጋገጥ ውጊያ፣ ግጭት ያስፈልገናል ብለን አናምንም። ለዚህም ነው ለ5 ዓመታት ስንለማመጥ የነበርነው ሲሉ መንግስታቸው ያሳለፈውን ዲፕሎማሲያዊ ጥረት አውስተዋል። አሁንም በሰላም በዓለም ሕግ መሰረት ኢትዮጵያን ከዘጋት በርና ድሃ ካስባላት መጠሪያ መገላገል አለባት ብለን ስለምናምን በየትኛውም መድረክ ከኢትዮጵያ ጋር በሰላማዊ መንገድ ለመነጋገር የሚፈቅድ አካል ካለ እጃችን ከምን ጊዜውም በላይ የተዘረጋ ነው ሲሉ ተደምጠዋል። ነገር ግን ኢትዮጵያን የመልክዓ ምድራዊ እስረኛ ሆና ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው ሲሉ ፈርጀዋል። ሰላም ታስቀድማለች፣ ድህነትን ትፋለማለች፣ መውጫ መግቢያ በሯን ታበጃለች። ይህ አይቀሬ ጉዳይ መሆኑን ተገንዝበው ወንድም እህቶቻችን በፈጠነ ጊዜ ለድርድር ራሳቸውን ዝግጁ ማድረግ እንዳለባቸውም አሳስበዋል። ይህ መንገድ የአቅምና አቋም ድማሩ ስለሚፈጥር የኔ ህልም ፓርላማው ለምስራቅ አፍሪካ ወንድሞቻችን ይህን ያህል ቢሊዮን ይበቃል፣ ይህን ያህል አይበቃም ብሎ በጀት ላይ መከራከር የሚጀምርበትን ጊዜ ማየት ፈልጋለሁ። ኢትዮጵያም ማገዝ አለባት ብለዋል። ልክ ሌሎችኛ ለማገዝ ተከራክረው እንደሚወስኑት እኛም ወንድሞቻችን ለማገዝ በግልጽ ህግና ስርዓት ተከትለን ተወያይተን ገንዘብ መድበን ወንድሞቻችን የምናግዝ መሆን አለብን ብለዋል። ተነባቢው አፍሪካን ኢንተለጀንስ ከሰሞኑ ደጋግሞ ኢትዮጵያን አስመልክቶ ዘገባ ያወጣ ሲሆን በትናንትናው ዕለት ያሰራጨው ደግሞ እንዲህ የሚል ነው። ጠቅላይ ሚኒስትር አብይ አህመድ ከ2 ሳምንት በፊት ከመከላከያና የደህንነት ኃላፊዎች ጋር ባደረጉት ውይይት የኤርትራን ወታደራዊ ዝግጅት እንዲሁም እንቅስቃሴ የሚያጠና ልዩ የደህንነትና ወታደራዊ መዋቅር እንዲዘጋጅ ማዘዛቸውን የሚያመላክት ነው። የመከላከያ ሚኒስቴር፣ የብሔራዊ መረጃና ደህንነት መስሪያ ቤት እንዲሁም የኢንፎርሜሽን መረብ ደህንነት ያሉትን የደህንነትና ወታደራዊ ተቋማት በማቀናጀት ኤርትራ ላይ ትኩረቱን የሚያደርገው ልዩ የደህንነትና ወታደራዊ መዋቅር እንደሚመሰረት በዘገባው ተመላክቷል። ዓላማውም የኤርትራን ወታደራዊ ዝግጅትና እንቅስቃሴ መገምገም አሊያም ማጥናት መሆኑ ተገልጿል። ከዚህ ዘገባው አስቀድሞ ባሰራጨው ዜናው ደግሞ ተቋቁሟል ያለው ኮማንድ ፖስት ዋነኛ መነሻ ምክንያቱ በኢትዮጵያና ኤርትራ መካከል ውጥረት መንገሱን ተከትሎ የሀገሪቱ ሉዓላዊነትና የግዛት አንድነት ከስጋት ነጻ ለማድረግ ነው። ዘገባው ከወደ ኤርትራ በኩል ትንኮሳ ሊፈጸም ይችላል በሚል መነሻ ስጋት አብይ ኮማንድ ፖስት ለማዋቀር መገደዳቸውን ማጥቶ ነበር። ይህ ውሳኔ መች ተላለፈ የሚለውን ጥያቄ የሚመልሰው አፍሪካን ኢንተለጀንስ በጳጉሜ ወይንም በፈረንጆቹ ከመስከረም 2 እስከ 6 ላይ ጠቅላይ ሚኒስትር አብይ የሀገሪቱን የጸጥታ ቁልፍ መሪዎች በሰበሰቡበት ወቅት መሆኑን ጠቅሷል። ባለፉት ወራት በኢትዮጵያና ኤርትራ መንግስታት መካከል ከቀጠለ ወታደራዊ ውጥረት ማግስት በኢትዮጵያ መንግስት በኩል የተደራጀው ኮማንድ ፖስት አዲስና በአይነቱ ልዩ እንደሆነም ተመላክቷል። በወቅቱ መከላከያ ሰራዊቱ በኩል ይፋ በሆነው መግለጫ ጠቅላይ ሚኒስትር አብይ ከጸጥታ ኃይሎች ከፍተኛ መኮንኖች ጋር አድርገውታል በተባለው ውይይት እገታ፣ የከተማውን ብድና ማህበራዊ ትስስር ገጾችን በመጠቀም የኢትዮጵያን የብልጽግና ጉዞ ማንቋሸሽ የመሰሉ እንቅስቃሴዎችን ለማስቆም የጸጥታ ኃይሎች መሪዎች በጥብቅ እንዲሰሩ ትዕዛዝ መስጠታቸው አይዘነጋም። አብይ ከሰሞኑ የታላቁ ኢትዮጵያ ህዳሴ ግድብ ጋር በተያያዘ በተለይ እውቅናውን ወይም ክሬዲቱን በሙሉ ራሳቸው ለመውሰድ ሞክረዋል የሚል ትችት በማህበራዊ መገናኛ ዘዴዎች ሲቀርቡባቸው የቆየ ሲሆን እርሳቸውም
ለዚህ ምላሽ በሚመስል መልኩ ገለጻ ሰጥቷል። በትናንትናው መድረክ ስኬት ባለቤቷ ብዙ ነው ያሉት አብይ የመደመር መንግስት በእንዲህ አይነት ጊዜ የሚመርጠውም ተሳክቷል፣ የስኬት ባለቤት እናንተ ሁኑ ነው የሚለውን ነው ብለዋል። የመደመር መንግስት ማሳካት ስለሆነ ግቡ ስኬት ለመሻማት ጊዜ የለውም ሲሉም በእርሳቸው የሚመራው መንግስት አወድሰዋል። እናም ሁሉም ኢትዮጵያውያን በጋራ ያሳኩት እንጂ አንድ ግለሰብ ወይም መንግስት ብቻውን ያሳካው አይደለም ሲሉም ተደምጠዋል። የመደመር መንግስት በእንዲህ ባለው ጊዜ የሚመርጠው መንገድ ተሳክቷል፣ የስኬት ባለቤት እናንተ ሁኑ ነው። ለስኬት ለመሻማት ጊዜ የለውም። የመደመር መንግስት ማሳካት ስለሆነ ግቡ ሲያሳካም ብቻዬን ማሳካት እችላለሁ ብሎ መደመር አያምንም። የብቸኝነት ጉድለት ስላለ ኢትዮጵያውያን በሚችሉት ሁሉ ተደምረው ያሳኩት የመላ የኢትዮጵያውያን ገድልና ድል እንጂ የአንድ መንግስት፣ የአንድ ሰው፣ የአንድ ግለሰብ አይደለም። ዛሬው መሰናዶ በዚህ ቋጨን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።